በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ኢዮር ቀሲስ መምህር አብይ ሐረጎ የዚች ታምረኛው ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የአስተዳደር ሰራተኞች፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የኪዳነ ምሕረት የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች እንደምን አደራችሁ? አሜን። ወላዲተ አምላክ ኪዳነ ምሕረት ከያለንበት ቦታ እቅፍ ድግፍ አድርጋ ሰብስባን ለድነት ለበረከት የጠራችንም አምላክ ከተወዳጅ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ክብር ምስጋና ይድረሳት። ወደ ትምህርተ ወንጌሉ ከመሄዳችን በፊት ቅድም በታምረ ማርያም ላይ የሰማችሁት ታሪክ አለ። ትላንትና እንደምታውቁት የእናታችን የእመቤታችን የድንግል ማርያም የልደት በዓል ነው። እጅግ በጣም ደስ በሚል ሁኔታ ትላንትና እመቤታችንን ልደታ ማርያምን እዚህ አክብረናል፣ አንግሰናል። ለእናንተም ደግሞ ትምህርቱንም ዝክሩንም በሚገባ ሰጥተን ጸሎት አድርገን ሸኝተናል። ወላዲተ አምላክ መብራን ልደታ ማርያም የዓመት ሰው ትበልን። ትላንትና የእመቤታችን ልደት በዓል ስለነበረ እጅግ በጣም አንድ አስገራሚ ነገር የተከናወነበትም ቀን ነው። ትላንትና ልደቷ ስለሆነ የልደቷን ብቻ ተናገርን እንጂ በማግስቱ ደግሞ የወዳጇና የልጇ በዓል ስለሆነ ከትላንትና ጋር የሚተሳሰር ነገር አለ። እሱም ጥቂት ነግራችሁና ወደ ትምህርተ ወንጌሉ እንሄዳለን። ብህንሳ በሚባል ሀገር እመቤታችንን የሚወዳት እመቤታችንን የሚያከብራት 24 ሰዓት እመቤታችንን በፍቅር የሚያስባት እመቤታችንን ለማመስገን እመቤታችንን ለማስደሰት ቀኑን ሙሉ የሚጨነቅ ሕርያቆስ የሚባል አንድ ሞኖክሴ ነበረ። በግብፅ ሀገር ብህንሳ በሚባል ሀገር ነበር የሚኖረው። ይህ አባ ሕርያቆስ የተባለው ሞኖክሴ እመቤታችንን ከመውደዱ እመቤታችንን ከማፍቀሩ እመቤታችንን ከማክበሩ የተነሳ ስለ ልጇም ፍቅር ስለ እሷም ክብር ብሎ ዓለምን ንቆ ከዓለም ርቆ በገዳም ገብቶ መንኩሶ ያገለግል ነበረ። በዛ በገዳም በሚያገለግልበት ሰዓት በገዳም ውስጥ ማህበረ መነኮሳቶች አሉ። በየገዳም ውስጥ ደግሞ ሁሉም መነኮሳት እንደ ጸጋቸው፣ እንደ ችሎታቸው፣ እንደ እድሜያቸው፣ እንደ የሥራ ፈርጆ ሁሉም የየራሱን ስራና አገልግሎት ያከናውናል። ይህ ታላቅ ሰው አባታችን አባ ሕርያቆስ ሞኖክሴ ነው፣ ክህነትም አለው። ነገር ግን ቅዳሴ መቀደስ ስለማይችል ወይም ደግሞ ቅዳሴ መቀደስ ስለማይሆንለት በዚህ ምክንያት እኔ መቀደስ ስለማልችል ገዳሙንና ማህበረ መነኮሳቱን በጉልበቴ ባገለግል ይሻላል፣ ሲጠሩኝ አቤት ሲልኩኝ ወዴት እያልኩኝ አገለግላለሁ ብሎ አስቦ ራሱን ዝቅ አድርጎ ለማህበረ መነኮሳቱ ይታዘዛል፣ ያገለግላል። ታዲያ አባታችን አባ ሕርያቆስ በዚህ በጉልበት ስራ ገዳሙንና ማህበረ መነኮሳቱን በሚያገለግልበት ሰዓት በሚታዘዝበት ሰዓት ከትሕትናው ብዛት የተነሳ ዕውቀት ከማጣቱም ብዛት የተነሳ ማህበረ መነኮሳቱ ይተቹታል፣ ይሰድቡታል፣ ይነፍቁታል። አባ ሕርያቆስ በገዳም በሚኖርበት ሰዓት ስድብ የዕለት ስራው ነበረ፣ መስማት ዘለፋን መስማት የዕለት ስራው ነበረ። እንጨት የሚፈልጥላቸው ውሃ የሚቀዳላቸው መነኮሳት አገልግሎቱን እያገኙ ይንቁታል፣ ይሰድቡታል። አንተ መቀደስ የማትችል ክህነትን ብቻ ያስክ የማትረባ መነኩሴ እያሉ ይሰድቡታል፣ ይዘልፉታል፣ ያንቋሽሹታል። በጣም የሚደንቀው ነገር አባ ሕርያቆስ መነኮሳቱ ሲሰድቡት እነሱ እንደሰደቡኝ ልስደባቸው አይልም ነበረ። እነሱ እንደዘለፉኝ ልዝለፋቸው አይልም ነበረ። እነሱ እንደነቀፉኝ ልንቀፋቸው አይልም ነበረ። ይልቁንም እመቤታችን ድንግል ማርያም ስድቡን እንድታርቅለት ዕውቀት እንድትገልጽለት ወደ እመቤታችን ይጮህና ይለምን ነበረ። ግድ የለም የሚሰርባችሁን ሰው አትስደቡ። የሚሰርባችሁን ሰው ዝም ብትሉት ስድብ ወደ ራሱ ይመለሳል። የሚንቃችሁን ሰው አትናቁት፣ ንቀቱ ወደ ራሱ ይመለሳል። የሚነቅፋችሁን ሰው አትንቀፉት፣ ነቀፌታ ወደ ራሱ ይመለሳል። እናንተ ሰው ሲሰድባችሁ ሰውን ከሰደባችሁ እግዚአብሔር ስለናንተ አይቆምም።
ብዙ ሰዎች ይበደሏቸዋል፣ እግዚአብሔርን ፍረድልን ይላሉ። የእግዚአብሔርን ፍርድ የምናዘገየው በራሳችን መንገድ ስንሄድ ነው። ለምሳሌ አንድ ሰው በድሏችሁ የበደላችሁን ሰው የሰደባችሁን ሰው ብትሰድቡት ከዛ ደግሞ መለስ ብላችሁ እግዚአብሔር ይህ ሰው ጸያፍ ስድብ ሰድቦኛል እግዚአብሔር ፍረድልኝ ብትሉ አይፈርድም። ስትሰደቡ ዝም ካላችሁ በእናንተ ዝምታ ውስጥ እግዚአብሔር ስለእናንተ ይናገራል። እናንተ ስትበደሉ በበደላችሁ ዝም ስትሉ በደልን አይቶ ዝም የማይለው እግዚአብሔር ስለእናንተ በደል ይቆማል። ብዙዎቻችን አስቀድመን የራሳችን መንገድና እርምጃ ስለምንወስድ እግዚአብሔር አይረዳንም። አባ ሕርያቆስ ሲሰደብ ዝም ነው ያለው፣ ሲነቀፍ ዝም ነው ያለው፣ ሲያጥላሉት ዝም ነው ያለው። ያንን ሁሉ አገልግሎት እየሰጠ ይሰድቡታል፣ ይነቅፉታል፣ ግን ዝም ብሎ ወደ እመቤታችን ይጮህ ነበረ። እመቤቴ ሆይ ስድቤን አርቂልኝ፣ ዕውቀት ግለጭልኝ፣ እንደ ማህበረ መነኮሳቱ አድርጊኝ እያለ ይለምን ነበረ። ታዲያ የአባ ሕርያቆስን ትሕትናውን ትዕግስቱን የተመለከቱ መነኮሳቶች እጅግ በጣም ተናደዱበት። ከዛ ምክር መከሩ። የመከሩበት ምክር ምንድነው? ይህንን ሰው ለምንድነው ማናዋርደው? ለምንድነው ማናሰድበው? በሀገረ ስብከቱ ሊቀ ጳጳስ ለምንድነው ማናስገዝተው ብለው አንድ ሴራ ሴሩ ይላል። ያ ሴራ ደግሞ የተሰረው እመቤታችን ድንግል ማርያም በተወለደችበት በትላንት በግንቦት 1 ቀን ነው። ማህበረ መነኮሳቱ ተሰበሰቡና ዛሬ ግንቦት 1 ቀን ድንግል ማርያም የተወለደችበት ቀን ነው፣ ስለዚህ ቀድስና ስጋውንና ደሙን አቀብለን ብለው አዘዙት። ከዛ በኋላ እንደማይሆንለት ነገራቸው። እባካችሁ እኔ መቀደስ አልችልም፣ ለዛሬ ለፉኝ ተዘጋጅቼ እመጣለሁ አለ። የለም አንሰማህም፣ ሁላችንም ስጋው ደሙ መቀበል እንፈልጋለን አሉ። በጣም የሚገርማችሁ ከአባ ሕርያቆስ እጅ ስጋው ደሙን ለመቀበል የፈለጉት ጸጋ መለኮት ለማግኘት ዘላለማዊ ሕይወት ለማግኘት ሳይሆን ለሴራ ነው፣ ለክፋት ነው፣ ለተንኮል ነው ስጋው ደሙ ሊቀበሉ ያሰቡት። እሱን ለማሳጣት እንጂ ስለ ክርስቶስ ፍቅር አልነበረም ስጋውን ደሙን የሚቀበሉት። በኋላ ያስገደዱት። መጨረሻ ምን አሉት? ዛሬ ቀድሰ የማታቀብለን ከሆነ ለጳጳሱ እንነግራለን፣ ጳጳሱ ደግሞ ይጠራሃል፣ ያዋርድሃል፣ ክህነትንም ይዝብሃል፣ ስለዚህ ትዋረዳለህ አሉት። የጨነቀው ሰው ወደ ማን ነው የሚጮኸው? እመቤታችን የሚወድ ሰው ሲጨንቀው ወደ ማን ይጮሃል? ወደ እመቤታችን ይጮሃል። እመቤታችንን የሚወድ ሰው ሲጎልበት ወደ ማን ይለምናል? እንደ ዶኪማስ ወደ እመቤታችን ይለምናል። በኋላ ሲያስጨንቁት ግድ ሲሉት አባ ሕርያቆስ ጥቂት ታገሱኛልና ዞር አለ። በዛን ሰዓት የሚናጻ መሰላቸው፣ ጠበቁት። እሱ ግን ዞር አለና እመቤቴ ሆይ እነዚህ ማህበረ መነኮሳቶች ያሴሩብኝን ነገር አይተሻል፣ እባክሽ ድረሽልኝ፣ ልጅሽን የምትረጂበት ጊዜና ሰዓቱ አሁን ነው ብሎ እመቤታችን ላይ ያለቀሰ። ግዴለም እኛም እመቤታችንን ድንግሎ የምትፈውሽኝ ሰዓት ጊዜና ሰዓቱ አሁን ነው ብለን እንለምናት። የምትፈችኝ የምታስተካክልኝ ጊዜና ሰዓቱ አሁን ነው ብለን እመቤታችንን እንለምናት። ከልባችን እንደ አባ ሕርያቆስ ከለመናት ትሰማናለች። አባ ሕርያቆስ ለመናት፣ አለቀሰባት። ዛሬ ነው እኔን የምታድኘኝ፣ ዛሬ ነው እኔን የምትታደገኝ፣ ዛሬ ነው እኔን የምትረጅኝ ብሎ አባ ሕርያቆስ አለቀሰባት። ከዛ ልብሰ ተክህኖን አመጣ፣ ለበሰ፣ ተሰየሙ፣ ቅዳሴ ገቡ። ቅዳሴው እየተቀደሰ ፍሬ ቅዳሴ ላይ መሃሉ ላይ ሲደርሱ እሱ መቀደስ የሚችለው አንድ ቅዳሴ ብቻ ነው። እሱንም በመከራ የሚቀድሰው የሐዋርያትን ቅዳሴ ነው። እነሱ ክፎች ስለነበሩ አስቡት እንግዲህ ቤተ መቅደስ ገብተው ስጋው ደሙ ለመቀበል ተንኮል አስበው ገብተው ያሴራሉ። እሱ የሐዋርያትን ቅዳሴ ሊቀድስ ሲል ከሊቃውንት አንዱን አመጡና ይህንን ቀድስ አሉት። ኬት ያምጣው? ጨነቀው። መንበሩ ላይ እጁን ዘረጋ። እመቤቴ ሆይ መነኮሳቱ ያሴሩትን ነገር አይተሻል። አሁን አንቺ እኔን የምትረጅበት አሁን ጊዜና ሰዓት ነው፣ አገልጋይሽን ተመልከችኝ ብሎ አባ ሕርያቆስ ለመናት። በዛን ሰዓት እመቤታችን ወላዲተ አምላክ ብርሃን ለብሳ ብርሃን ተጎናጽፋ መጣች። በፊት ለፊትም በብርሃን ሰሌዳ ላይ ቅዳሴ ማርያምን ገለጸችለት። ያ ቅዳሴ ማርያም አብረውት ለነበሩት ለሴረኞቹ ለመነኮሳቱ አልታያቸውም፣ አልተገለጸላቸውም። ለአባ ሕርያቆስ ግን ተገለጸለት፣ በልቡናውም ሰረጸለት፣ ተቀረጸለት። ከዛ በኋላ እንግዲህ አባ ሕርያቆስ ጎሳ ልቤ ቃለ ሰናይ ብሎ የእመቤታችንን ቅዳሴ ሰተት አድርጎ መቀደስና መድረስ ጀመረ። በዚህን ሰዓት ማህበረ መነኮሳቱ እንደዚህ አይነት ቅዳሴ ከዚህ በፊት ሰምተውም ስለማያውቁ እጅግ በጣም ተደነቁ። እንዳይናገሩት ቅዳሴው እጅግ በጣም ልብን ይመስጣል፣ ቃሉም ደግሞ ልዩ ነው። ስለዚህ ይህ ሰው የሚቀድሰው ቅዳሴ ምንድነው? እስኪ እስከ መጨረሻው እንከታተለው ነው ብለው
አባ ሕርያቆስን ቆመው ያዩታል። አባ ሕርያቆስ ቅዳሴ ማርያምን ቀደሰ፣ ስጋና ደሙን አቀበለ። በዛን ሰዓት በመጨረሻ ሰዓት ቡራኬ ሲሰጣቸው እቱ በሰላም ሲባል እጁን ሲባርክ ከመሬት አንድ ስንዝር ከክንድ ከፍ ብሎ በብርሃን ሰረገላ ላይ ቆሞ ቀኝ እጁ በብርሃን ተጥለቅልቆ በዛ ሲባርክ አዩት። በእውነትም ለካ ይሄ ቅዳሴ እውነተኛ የሰማይ ቅዳሴ ነው፣ በእውነት ይህ ሰው ለካ ጻድቅ ነው ብለው አባ ሕርያቆስን ይቅርታ ጠየቁት። ቡራኬውንም አገኙት። እሱም ይቅር አላቸው። ምን አላቸው አልኳችሁ? ይቅር አላቸው። አሁን እንዲህ ለሰደባችሁ፣ ላንጓጠጣችሁ፣ ተንኮል ለሰራባችሁ፣ ሊያዋርዳችሁ ለፈለገ ሰው በእውነት ይቅርታ ታደርጋላችሁ? እግዚአብሔርን ፍረድልን ነው አይደል የምንለው? ጻድቁ የዋህ ስለነበረ አባ ሕርያቆስ ይቅር አላቸው፣ ተወላቸው። በዚህ ምክንያት ዛሬ ይኸው ቅዳሴ ማርያም ከ14ቱ ቅዳሴ አንዱ ነው። የእመቤታችን ቀን የሚቀደሰው እጅግ በጣም ደስ የሚለው በሚስጥር የተሞላው ቅዳሴ ማርያም አባ ሕርያቆስ የደረሰው በእንደዚህ በፈተና በመከራ ሰዓት ነው። ቅዳሴ ማርያሙን የደረሰው ትላንትና ግንቦት 1 ቀን ነው። ቅዳሴ ማርያምንም ለመጀመሪያ ጊዜ የቀደሰው በድንግል ማርያም ልደት ቀን ነውና አባታችን አባ ሕርያቆስ እንግዲህ ቤተክርስቲያናችን በቅዳሴ ማርያም ታስታውሰዋለች፣ ታስበዋለች። በጨነቀው ሰዓት፣ በቸገረው ሰዓት ወላዲት አምላክ ድንግል ማርያምን ስለለመነ እመቤታችን በችግሩና በጭንቀቱ ሰዓት ደረሰችለት። ግን እሱ ደግሞ አጥብቆ ይለምናት ነበረ። ምን ያደርግ ነበር አልኳችሁ? አጥብቆ ይለምናት ነበር። እንደኔና እንደናንተ ያዝ ለቀቅ አይደለም። ከልቡ ነው የሚወዳት፣ ከልቡ ነው የሚያፈቅራት፣ ከልቡ ነው የሚያከብራት። እመቤታችንን 24 ሰዓት ለማስደሰት ስለሚያስብ በችግሩ በጭንቁ ሰዓት እመቤታችን ደግሞ ቀድማ ደረሰችለት። እመቤታችንን የምታመሰግኗት፣ የምትወዷት፣ የምታገለግሏት በእውነት ላለመበደል የምትጥሩ ከሆነ እመቤታችን በችግራችሁ፣ በፈተናችሁ፣ በህመማችሁ ጊዜ ድንግል ማርያም እንደ አባ ሕርያቆስ በጭንቀታችሁ ሰዓት ትደርሳለች። በእውነት ለአባ ሕርያቆስ የደረሰች ወላዲት አምላክ ለሁላችንም ትድረስልን። የአባ ሕርያቆስን ጸጋ በረከት በሁላችን ላይ ታሳድርብን።